ቼልሲ ትላንት በእጁ ያዘውን 3 ነጥብ በመጨረሻም ሳያገኘው ቀርቷል። ትላንት ምሽት በነበረው የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ የምዕራብ ለንደኑ ክለብ ቼልሲ ሊድስ ዩናይትድን 2-0 በሆነ ውጤት እየመራ ነበር። እናም በርካቶች ቼልሲ 3 ነጥብ ይዞ መውጣቱ የተረጋገጠ ነው የሚል ሐሳብ ነበራቸው። ነገር ግን ሊድስ ዩናይትዶች ከኋላ በመነሳት 2 ጎሎችን በማስቆጠር ከቼልሲ 1 ነጥብ ይዘው ተመልሰው ሄደዋል። የመጀመሪያው ዙር ጨዋታ በሊድስ ዩናይትድ አሸናፊነት ነበር የተጠናቀቀው። ትላንትና ደግሞ ጨዋታው በአቻ ውጤት ተጠናቋል። ስለዚህ ሊድስ ዩናይትድ ከቼልሲ 4 ነጥቦችን መውሰዱ እጅግ በጣም አስገራሚና አነጋጋሪ ሆኗል። ትላንትና ቼልሲ 2-0 እየመራ የነበረውን ጨዋታ እንዴት 2 ጎሎች ተቆጥረውበት አቻ ሊወጣ ቻለ? አሰልጣኝ ሊያም ሮዚነር በመከላከሉ በኩል የተመለከቱትስ ክፍተት ምንድን ነበር? በቼልሲዎች በኩል ውጤት ማስጠበቅ ያቃታቸውና ጨዋታውን ኮንትሮል ማድረግ መቆጣጠር ያልቻሉት ለምንድን ነው? ጨዋታው ከተጠናቀቀ በኋላ አሰልጣኝ ሊያም ሮዚነር ምን አስተያየት ሰጡ? ይህ ጨዋታ በቶፕ 4 የቼልሲ ፉክክር ውስጥ የምርም ዋጋ የሚያስከፍል ነው፣ የሚያስቆጭ ነው ብለን መናገር እንችላለን። እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን ላይክ ማድረግ በብዛት ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። ይህ ፕሮግራም ቢያንስ በትንሹ 600 ላይኮች እንዲኖሩት እንፈልጋለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የ26ኛው ሳምንት ጨዋታዎችን እየዳሰስን እንገኛለን። ቀደም ሲል የማንቸስተር ዩናይትድን እንዲሁ ደግሞ የቶተንሃም ጨዋታዎችን ተመልክተናል። አሁን ደግሞ የሊድስ ዩናይትድ እና የቼልሲን የስታንፎርድ ብሪጅ ጨዋታ የምንመለከት ይሆናል። እንግዲህ ትላንትና በስታንፎርድ ብሪጅ የተደረገው ጨዋታ ቼልሲ 3 ነጥብ ይዞ ለመውጣት የተቃረበበት እና ደግሞ ያሸንፋል የሚል ቅድመ ግምትም የወሰደበት ነበር። ያው እንደምታውቁት ሁለቱ ቡድኖች የመጀመሪያ ዙር ጨዋታቸውን ሲያከናውኑ በኤላንድ ሮድ ሊድስ ዩናይትድ ጨዋታውን አሸንፈው ነበር የወጣው 3 ጎሎችን አስቆጥሮ እና የቼልሲ ተጫዋቾች ያውቃሉ፣ የቼልሲ ደጋፊዎችም ያውቃሉ ሊድስ ዩናይትድ ከባድ ተጋጣሚ ሊሆን እንደሚችል። ዘንድሮ በተለይ ከትልልቅ ቡድኖች ጋር ባደረጋቸው ጨዋታዎች ላይ እነዛን ክለቦች ነጥብ እያስጣለ ሲወጣ ተመልክተናል። ምናልባት በአርሰናል በቅርብ ሳምንት ከ1-2 ሳምንት በፊት 4-0 መሸነፉን እናነሳለን እንጂ ሊቨርፑል ነጥብ ያስጣለ ቡድን ነው። ማንቸስተር ሲቲን በጣም ፈትኖታል። ማንቸስተር ሲቲ ራሱ በጣም በመከራ ተፈትኖ ነው 3-2 ያንን ጨዋታ አሸንፎ የወጣው። ቼልሲን ደግሞ ሜዳው ላይ አሸንፏል። ማንቸስተር ዩናይትድን ነጥብ አስጥሏል። ሊድስ ዩናይትድ በቅርቡ በጣም እየተሻሻለ የመጣ ቡድን መሆኑን እየተመለከትን እንገኛለን እና ይሄም ጨዋታ ለቼልሲ ቀላል እንደማይሆን ይጠበቅ ነበር። እንግዲህ ከመጀመሪያዎቹ ደቂቃዎች ጀምሮ ትላንት ቼልሲን ለተመለከተ በጣም ጥሩ የሆነ የኳስ ቁጥጥር የበላይነት የወሰዱበት በሙከራዎች ረገድም ከሊድስ ዩናይትድ የተሻሉ የሆኑበት ሁኔታ ተመልክተናል። እንግዲህ ዘንድሮ በተለይ ደግሞ የሊድስ ዩናይትድን ኳሊቲ በኋላ ላይ እናነሳዋለን። በእርግጥ ምን አይነት ኳሊቲ እንዳላቸው ግን ሊድስ ዩናይትድ ሁልጊዜ በተለይ እንዲህ አይነት ትልልቅ ቡድኖችን በሚገጥምበት ጊዜ ኮስተር ያለ ተጋጣሚ ሆኖ መከላከልን የመጀመሪያው ፕላን አድርጎ ወደ ሜዳ የሚገባ ቡድን። አሁን ትላንት 5 ተከላካዮችን ይዘው ነው ወደ ሜዳ የገቡት። ጉድሞንድሰንና ጄምስ ጀስቲን በሁለቱ መስመሮች በኩል ነበሩ። ጆይ ሮዶን፣ ዣካ ቢዮል፣ ቦርናው የሴንተር ባክ ተጫዋቾች ናቸው። 5-4-1 ነው ቀጥታ ይዘው የገቡት ፎርሜሽን። በቼልሲ በኩል ሮበርት ሳንቼዝ፣ ማሎ ጉስቶ፣ አቼምፖንግ፣ ትሬቮ ቻሎባ፣ ማርኮ ኩሬያ፣ አንድሬ ሳንቶስ፣ ሞይሰስ ካይሴዶ፣ ኮል ፓልመር፣ ኤስቴቫኦ፣ ኤንዞ ፈርናንዴዝ እና ዦአዎ ፔድሮ በቋሚ 11 ውስጥ የጀመሩ ተጫዋቾች ናቸው። እንግዲህ ቼልሲ ወደ 4ኛ ደረጃ ለመምጣት በጣም የሚያስፈልገው ጨዋታ ነበር። ምናልባት ትላንትና ጨዋታውን አሸንፈው መውጣት ቢችል ኖሮ ማንቸስተር ዩናይትድን በልጦ በ1 ነጥብ ልዩነት 4ኛ ደረጃ ላይ መቀመጥ ይችል ነበር። ያንን ምን የመሰለ እድላቸው ነው ትላንትና ቼልሲዎች ያባከኑትና ሳይጠቀሙበት የቀሩት። እንግዲህ የመጀመሪያ
ጎል የተቆጠረው 24ኛው ደቂቃ ላይ ነው። በጣም ፓልመር የሚያምር ሰንጣቂ ኳስ ነበረ ለዦ ፔድሮ ያቀበለው። ዦ ፔድሮ በጣም ግሩም በሆነ ሁኔታ ያንን ኳስ ጨርሶታል። ያውም ራሳቸው ሊድስ ዩናይትዶች የተቀሙትን ኳስ ነው እንግዲህ አንድሬ ሳንቶስ ያንን ኳስ ለመቀማትና ለማስጀመር ሲሞክር ተመልክተናል። ሳንቶስ ለፓልመር አቀበለው። ፓልመር ሰንጣቂ ኳስ ሰጠ። ከግብ ጠባቂው ፊት ለፊት የተገናኘው ዦ ፔድሮ ያንን ጎል እንግዲህ ለቼልሲ አስቆጥሮ ቼልሲ በጨዋታው ላይ መሪ እንዲሆን ያስቻለውን ጎል ማስቆጠር ችሏል። እንግዲህ እንደምታውቁት በጣም ጥሩ በሆነ ሁኔታ ዦ ፔድሮ በየጨዋታው ላይ እንዲህ አይነት ጎሎችን የማስቆጠር ፐርፎርማንስ ከጎሎች ማስቆጠር ጋር ጥሩ ብቃቱን ተጫዋቹ እያሳየ እየተመለከት እንገኛለን እና ያንን ጎልም እንግዲህ አስቆጥሮ ጨዋታቸውን 1-0 በሆነ ውጤት መምራት ችሏል። የመጀመሪያው አጋማሽ እንግዲህ የተጠናቀቀው በዚህ መንገድ ነበረ። በእርግጥ ማርኮ ኩሬያ ትላንት ተቀይሮ ወጥቷል በዮረል ሃቶ አማካኝነት። ከዛ ደግሞ 58ኛው ደቂቃ እንግዲህ ራሱ ዦ ፔድሮ ላይ በጣም ደካማ የሚባል ጥፋት ነበር የተሰራበት። እንደውም ዳንኤል ፋርከ የሊድስ ዩናይትዱ አሰልጣኝ ልክ የፍጹም ቅጣት ምቱ ከተሰጠባቸው በኋላ በስላቅ ሁሉ ፈገግ ሲሉ ነበር። ለምን ማይሰራ ጥፋት ነው በቃ የተሰራው እዚህ ተጫዋች ላይ። ለምን ያንን ኳስ በደንብ መከላከል እንደሚቻል ያውቃሉ፣ ግን ቀጥታ ከኋላው ሄዶ ነው ተጫዋቹን የገፈተረው። መገፍተርም አልነበረበትም። ያ ጥፋት ተሰራ። ያ ጥፋት እንግዲህ በቀጥታ የፍጹም ቅጣት ምት ነበር የሆነው። ኮል ፓልመር እንግዲህ አሁን ባለፈው 3 ጎል አስቆጥሮ ሃትሪክ ሰርቶ ነበረ የወልቭሱ ጨዋታ ቀን። አሁን ደግሞ እንደገና በዚህ ጨዋታ ላይ ሌላ ጎል አስቆጥሮ በሁለት ጨዋታ 4ኛ ጎሉን ያስቆጠረበትን የጨዋታ ሂደት ነበረ እየተመለከት ነው ማለት ነው። ይሄ እንግዲህ የኮል ፓልመር ጎል ማስቆጠር በራሱ በተለይ ደግሞ ዝም ብሎ ጎል ማስቆጠሩ ፍጹም ቅጣት ምትም ይሁን ፍጹም ቅጣት ምትም አይሁን ጎል ማስቆጠሩ ራሱ ለተጫዋቹ ስነ ልቦና መነሳሳት የሚሰጠው ፋይዳ እጅግ በጣም ከፍተኛ ነው እና የትላንትናው ጨዋታ ላይ ቢዮል የሰራው ጥፋት ተጫዋቹን መገፍተሩ ዦ ፔድሮ ትክክለኛ ያልሆነ ጥፋት ነው ብያቸዋለሁ። ያ ኳስ እንግዲህ በኮል ፓልመር ወደ ግብነት ተቀየረ። ከዚህ በኋላ ቼልሲ ጨዋታውን እንዳሸነፈ የተቆጠረበት ነበረ። እንደውም በትላንትናው ጨዋታ ላይ እንዳያችሁት አሰልጣኙም ኤስቴቫውን ቀይሮ ፔድሮ ኔቶን ወደ ሜዳ አስገብቷል። ከዛ በኋላ ግን 67ኛው ደቂቃ ላይ ሞይሰስ ካይሴዶ ደግሞ የሰራው ጥፋት ወደ ፍጹም ቅጣት ምትነት ተቀይሮ ያ የፍጹም ቅጣት ምት በንሜቻ አማካኝነት የመጀመሪያ ጎል ለሊድስ ዩናይትድ የተገኘበት የጨዋታ ደቂቃ ሆኗል። እንግዲህ ሞይሰስ ካይሴዶ ዘንድሮ በጣም ምርጥ ከሚባሉ የሊጉ 6 ቁጥር ተጫዋቾች መካከል አንዱ መሆኑን እናነሳለን። ነገር ግን ጥሩ የ6 ቁጥር ተጫዋችን ቢሆን በጣም ደግሞ ፋውሎችን እየሰራ አንዳንዴ እንዲህ አይነት ዋጋ የሚያስከፍሉ ስህተቶችን ሊሳሳት ይችላል። ትላንትናም የተመለከትነው ያንኑ አይነት ሂደት ነው። ተጫዋቹን ሲጠልፈው የፍጹም ቅጣት ምት ሊያሰጥ እንደሚችል ይታወቅ ነበር። በጣም ግልጽ የሚባል ጥፋት ነበር የሰራው እና ይህ ኳስ የፍጹም ቅጣት ምት አያሰጥም ሁሉ ብሎ መከራከር አይቻልም ነበር። ያ የፍጹም ቅጣት ምት እንግዲህ ያ የሞይሰስ ካይሴዶ ጥፋት ሊድስ ዩናይትድን ወደ ጨዋታው እንዲመለስ ምክንያት ሆኗል። እናም ሞይሰስ ካይሴዶ ጥፋት ሰራ። ንሜቻ ያንን የፍጹም ቅጣት ምት ወደ ጎልነት ቀየረ። ጨዋታው 2-1 ሆነ ማለት ነው። ይህ ጎል ከተቆጠረ ከ6 ደቂቃዎች በኋላ ሉካስ ንሜቻ ያቀበለው ኳስ ኖሃ ኦካፎር ወደ ግብነት ቀይሮት ሊድስ ዩናይትድ ከኋላ በካምባክ ጨዋታውን 2-2 እንዲሆን አድርጎታል። ጎሉ ተቆጥሮ በ5-6 ደቂቃ ልዩነት ነው ወዲያውኑ ወደ አቻነት የመጡት ሊድስ ዩናይትዶች። ሊድስ ዩናይትድ ምናልባት እስካላስቆጠርክበት ድረስ ነቅሎ ላይ ያወጣ ይችላል፣ ግን ጎል ካስቆጠርክበት ምንም ወደ ኋላ የሚልበት ምክንያት የለም። እያጠቃ ነው የሚጫወተው፣ እያጠቃ ይጫወታል። ከዛ በኋላ ጎል ለማስቆጠር የሚችለውን ነገር ያደርጋል እና ፍጹም ቅጣት ምት ግብ ክልል ውስጥ መተረማመስ ይታይ ነበረ። ሳንቼዝ ያቺን ሳጥኗን ለቆ የወጣበትን ሁኔታ ተመልክተናል። የቼልሲ ተጫዋቾች ጋር ፍጹም መግባባት አላየንም ነበረ። ኦካፎር ያንን ጎል አስቆጥሮ ወጥቷል። አሁን ሊድስ ዩናይትድ 1 ነጥብ ካገኘ 3 ነጥብም ካገኘ ያንን እያስጠበቀ መሄድ ነው። የሚገርማችሁ ሊያም ሮዚነር ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ አንድ ሀሳብ ሲሰጥ ነበር። ባለፈው አለ ከኖቲንግሃም ፎረስት ጋር ሲጫወቱ እያየው ነበር እና በጣም ነው የተገረምኩት አለ እና ኢቭን አሰልጣኙ ራሱ ተጫዋቾቹ በጣም የተለዩ ናቸው የሊድስ ዩናይትድ ተጫዋቾች እና ጨዋታው ከባድ ሊሆንብን እንደሚችል እናውቃለን የሚል ሀሳቡን ነበረ ሊያም ሮዚነር ሰጥቶ የነበረው። ምክንያቱም ያውቀዋል ጨዋታው በጣም አስቸጋሪ እንደሚሆን
ጨዋታው ምን ያክል በጣም ከፍተኛ ፉክክር ሊበዛበት እንደሚችል አሰልጣኙን በደንብ ያውቅ ነበር። ምናልባት በኳስ ቁጥጥር ረገድ ያለውን ቁጥራዊ መረጃ ብታዩ ወይ ደግሞ ብዙ ኳሶችን የተቀባበለ ብዙ የተሳኩ ኳሶችን የተቀባበለ እንዲሁ ደግሞ በሙከራ ረገድ ብትመለከቱ በጣም የበላይነቱ ወስዶ ሲጫወት የነበረው ቼልሲ መሆኑን ልንረዳ እንችላለን። ግን አንድ ቡድን እየመራ የነበረውን ጨዋታ ደግሞ ውጤት ማስጠበቅ ካልቻለና ያንን ውጤት የማስጠበቅ ክፍተት ከታየበት የእውነትም ደግሞ የሆነ ክፍተት በቡድኑ በኩል እንዳለ ሙሉ 90 ደቂቃ ኮንሰንትሬት አድርጎ በመጫወት ረገድ በቡድኑ ላይ የሆነ የሚነሳ ክፍተት ሊኖር እንደሚችል በደንብ የሚያሳብቁ ሁኔታዎችን እንመለከታለን ማለት ነው። የትላንትናውም ጨዋታ ያሳየን በደንብ ያንን ጨዋታው ላይ የነበረውን ቁጥራዊ ስታት ቅድም እያነሳውላችሁ ነበርና ቼልሲ በሙሉ የተቆጣጠረው ጨዋታ ነበር። ለምሳሌ በኳስ ቁጥጥር ቼልሲ 66% ኳስ ተቆጣጥሯል። ሊድስ ዩናይትድ 34% ብቻ ነው ኳስ የተቆጣጠረው። ቼልሲ በትላንትናው ጨዋታ ላይ 19 ሙከራዎችን ሞክሯል። 4ቱ ናቸው ኢላማቸውን የጠበቁ የነበሩት። ሊድስ ዩናይትድ 4 ሙከራ ብቻ ነው የሞከረው። ከ4ቱ 2ቱ ኦን ታርጌት ወይም ኢላማውን የጠበቀ ነበር። 2ቱንም ወደ ጎልነት ቀይሯል። ተመልከቱ እንግዲህ ምን ያክል በትላንትናው ጨዋታ ላይ በጣም ብዙ ኳሶች ቼልሲ አስቡት። ቼልሲ 19 ሊድስ ዩናይትድ 4። ቼልሲ 641 ኳሶች ተቀባብሎ 588ቱ የተሳኩ ነበሩ። ሊድስ ዩናይትድ 332 ኳሶች ብቻ ነው የተቀባበለው። ከዛ ውስጥ 266ቱ ነው የተሳኩ የነበረውና ቼልሲ በብዙ ሜትሪክሶች ካያችሁት የበላይነት የወሰደበት ጨዋታ ነበር ማለት ይቻላል። ግን ያን የበላይነት መውሰዳቸው ደግሞ በጨዋታው ላይ እንግዲህ አስቡት ዶሚኒክ ካልቨርት ሌዊን በህመም ምክንያት የትላንትናው ጨዋታ አምልጦት ነበር። እሱ ደግሞ በትላንትናው ጨዋታ ላይ ተሰልፎ ቢሆን ኖሮ ምን አይነት ፐርፎርማንስ ሊያሳይ እንደሚችል መመልከት ብዙም አስቸጋሪ ላይሆን ይችላል እና ሊድስ ዩናይትዶች ትላንት በተለይ የተደረገው ቅያሪ ኖ ኦካፎር ተቀይሮ ገባ፣ ጎል አስቆጠረ። የሚፈልጉትን ነገር ያገኙበት ነበር እና አሁን ቡድኑ ያለው የትላንትናው ጨዋታ ላይ ኮንሰንትሬት የማድረግ ክፍተት በደንብ በትላንትናው ጨዋታ ላይ በግልጽ የተመለከትንበት ነው። እንግዲህ ትላንትና ቼልሲ ለምሳሌ ጎል የተቆጠረበትን ስታዩ የመጀመሪያው ጎል የተቆጠረው በፍጹም ቅጣት ምት ነበር። ቀጥሎ ደግሞ እንደዚሁ በጨዋታ ጎል የተቆጠረበት ቡድን መሆኑን ተመልክተናል እና አሰልጣኙ ደግሞ ሙሉ 90 ደቂቃውን ተጫዋቾቹ በኮንሰንትሬሽን በትኩረት አድርገው እንዲጫወቱም ጭምር የሚፈልግ ነው። እኔ እንደውም ትላንት ጎሉ ሲቆጠር በተለይ የመጀመሪያው ጎል ሲቆጠር ስለ ሳንቼዝ ነበር እያሰብኩ የነበረው እንጂ ቼልሲ ይሸነፋል የሚል ወይም ደግሞ አቻ ይወጣል የሚል ግምት አልነበረኝም። ግን እንደምታውቁት ዳቪድ ራያ ዘንድሮ ለወርቅ ጓንት በጣም ከፍተኛ የሆነ ግስጋሴን እያደረገ የሚገኝ ግብ ጠባቂ ነው። ዳቪድ ራያ 13 ክሊንሺቶችን ያስመዘገበ ግብ ጠባቂ ነው እና ሳንቼዝ ባለፈው ጨዋታ ላይ ወልቭስን ሲገጥሙ ክሊንሺት ይዞ ቢወጣ 10 ክሊንሺቶችን ያስመዘግባል። ትላንትና 11ኛው ይሆን ነበር። ራያን በደንብ መጠጋት ይችል ነበር። ግን እንዳያችሁት ሳንቼዝ ባለፈውም ጎል ተቆጥሮበታል፣ ትላንትናም ጎል ገብቶበታል እና እያሰብኩ የነበረው ያንን ነበር። በቃ ለራያ በጣም የተመቸ ነው ብዬ ነበር። አሁን እንግዲህ አስቡት ዳቪድ ራያ 13 ክሊንሺቶች ላይ ደርሷል። የ4 ልዩነት ነው በሁለቱ መካከል ያለው። ነገ ክሊንሺት ይዞ ከወጣ 5 ይሆናል እና ዘንድሮም ዳቪድ ራያ ለወርቅ ጓንቱ በጣም በሰፊ ሁኔታ የሚሄድበት እድል ነው ያለው እና እንግዲህ ትላንትና ያን ነበርና እኔ እንደውም ሳስብ የነበረው ግን የቼልሲ መከላከል ቅድም እንዳልኳችሁ የትሬቮ ቻሎባ የአቼምፖንግ ጥምረት በሚፈለገው ልክ አልነበረም። ሁለተኛው ጎል ሲቆጠር ተጫዋቾቹ ጋር አለም መግባባቶች ነበሩ ሜዳ ላይ። በግብ ጠባቂው ሳንቼዝ በኩል ያን ሁኔታ ስንመለከት ነበረ እና ያ ኳስ የመጀመሪያውም ጎል ሲቆጠር የሞይሰስ ካይሴዶ ጥፋት በተመሳሳይ ያንኑ ነገር ይዞ መጥቷል እና ቅድም እንዳነሳሁት ቼልሲ በጨዋታው ላይ ሊድስ ዩናይትድ ከቻለ 3 ነጥብ ይዞ መውጣት ካልቻለ ግን 1 ነጥብ ማግኘት በጣም በቂው ነው። ለአለመውረድ የሚጫወት ቡድን ስለሆነ መትረፉ በዛ ልክ በጣም የሚፈለግ ጉዳይ ይሆናል። ስለዚህ በደንብ በትላንትናው ጨዋታ ላይ ያንን ነገር ማድረግ አለመቻላቸው ቼልሲዎቹን ዋጋ ያስከፈላቸው ነበር። ኤክስፔክትድ ጎላቸውን ብታዩ ቼልሲ 3.7 ኤክስፔክትድ ጎል ነበረው። በአንጻሩ ደግሞ ሊድስ ዩናይትድ 1.4 ኤክስፔክትድ ጎል ነበር የነበረው። በትላንትናው ጨዋታ ላይ ቢያንስ ቼልሲ
3 ጎል ማስቆጠር ይጠበቅበት ነበር። 2 ጎል አስቆጥሯል፣ ግን ደግሞ ተጨማሪ ፈርዘር መሄድ አልቻለም። የትላንትናው ጨዋታ በደንብ ይህንን የሚገልጽ ነበረ እና ቼልሲዎች በደንብ ጨዋታውን ኮንትሮል ባደረጉበት ሰዓት ላይ መጨረስ አልቻሉም። የ2 ጎል ልዩነት ማርጅን በጣም ጠባብ ነው። ቼልሲ ዌስትሃምን ከ2-0 ተመሪነት ወደ 3-2 ውጤት የቀለበሰበትን ሁኔታ ስናይ ነበረ። ስለዚህ የ2 ጎል ልዩነት በጣም ሰፊ ነው ብለን የምንኩራራበት ላይሆን ይችላል። ጨዋታው ላይ በደንብ ትኩረት ማድረግ፣ ስህተቶችን አቮይድ ማድረግ፣ አንዷ ያቺ የፍጹም ቅጣት ምት ቼልሲን ወደ ሊድስ ዩናይትድን ወደ ጨዋታው ልትመልሰው እንደምትችል የሚታወቅ ጉዳይ ነበረ እና ሊድስ ዩናይትድ እንግዲህ የመጀመሪያውም ጨዋታ ላይ ኤላንድ ሮድ ላይ ቼልሲን አሸንፎ ነጥብ ይዞ የወጣ ቡድን ነበረ። አሁንም ደግሞ እንደዚሁ ሌላ ጨዋታ ላይ ቼልሲ እንዳያሸንፍ አድርጎ ከቼልሲ ሌላ ወሳኝ ነጥብ ደግሞ ይዞ ወጥቷል። ቼልሲ ግን ቀጣይ ለሚኖርበት የቶፕ 4 ፉክክር ወደ ቻምፒየንስ ሊግ ለመግባት ለሚያደርገው ፉክክር ይህንን 3 ነጥብ አግኝቶ ቢሆን 4ኛ ደረጃን ከማንቸስተር ዩናይትድ መረከብ ይችላል። እዛ ቦታ ላይ 4ኛ ደረጃ ላይ ደግሞ ለመቆየት ከዛ በኋላ የራሱን የሆነ ፐርፎርማንሶች ማሳየት ይችል ነበረ። ግን ያን ነገር ማድረግ እንዳይችል የትላንትናው ውጤት እንቅፋት ሆኖበታል ማለት ነው። ቀጣይ የሚያደርጋቸውንም ጨዋታዎች ነው በደንብ መመልከት የሚያስፈልገው እና እንደውም ከዚህ በኋላ ለምሳሌ ቼልሲ የሚያደርጋቸው ጨዋታዎች ትላንት አሁን ዩናይትድ ነጥብ መጣሉ፣ ዛሬ ሊቨርፑል ከሰንደርላንድ ይጫወታል። ሊቨርፑል ሰንደርላንድን የሚያሸንፍ ከሆነ ወይም ደግሞ 3 ነጥብ ይዞ የሚወጣ ከሆነ የቶፕ 4 ፉክክሩ ጡዘቱ ላይ የበለጠ እሳት የሚጨምርበት ይሆናል ወይም ነዳጅ የሚጨምርበት ይሆናል። ይህንን ጨዋታ በራሱ መንገድ ሰንደርላንድን የሚያሸንፍ ከሆነ ምክንያቱም አሁን 39 ነጥብ ነው ያለው። ካሸነፈ 42 ነጥብ ይገባል። ደረጃውን አይቀይርም፣ ግን ከቼልሲ ጋር ያለው የነጥብ ልዩነት 2 ይሆናል። ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት 3 ይሆናል። ስለዚህ የቶፕ 4 ፉክክሩ አሁንም ከበድ ያለ እንደሚሆን በደንብ የሚያሳይ ነው። አሁን ቼልሲም ነጥብ ሲጥል ዩናይትድም ነጥብ ይጥላል፣ ሊቨርፑልም ነጥብ ይጥላል። አንደኛውን አንድ ጨዋታ ስታሸንፍ ወደ ላይ ከፍ ትላለ፣ አንድ ጨዋታ ደግሞ ነጥብ ስትጥል ወደ ታች መውረድ አይቀርም። የአሁኑን የቶፕ 4 ሁኔታ ደግሞ በዛ መንገድ መቃኘት አስፈላጊ ነው። አሁን ቼልሲ በባለፈው ጥሩ ተጫውቶ ወልቭስን አሸንፏል። ትላንት ከሊድስ ነጥብ ጥሏል። ቀጥሎ ከበርንሌ ነው የሚጫወተው። በርንሌም ያን ያህል አስቸጋሪ ተጋጣሚ ይሆናል ተብሎ አይጠበቅም፣ ግን አይታወቅም ደግሞ ፕሪሚየር ሊግ ምን ይዞ ሊመጣ እንደሚችል። በርንሌ ላለመውረድ የሚጫወት ቡድን ነው። በርንሌን ከገጠመ በኋላ ቀጥሎ ከባባድ ጨዋታዎችን ያደርጋል። አርሰናል፣ አስቶን ቪላ፣ ኒውካስል፣ ኤቨርተን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድን ይገጥማል። ከበርንሌ ቀጥሎ 6ቱ ጨዋታዎች ከባባዶች ናቸው። ቶፕ 4 ለመግባት እያንዳንዱን ጨዋታ ማሸነፍ ብቻ ነው ቼልሲን ወደ ቻምፒየንስ ሊግ ስፖርት ሊያመጣው የሚችለው ማለት ነው። እንግዲህ ሊያም ሮዚነር ጨዋታው ካበቃ በኋላ ጨዋታው ከተጠናቀቀ በኋላ በጨዋታው ደስተኛ እንዳልነበር ነው ይሰጥ የነበረው አስተያየት የሚያሳውቀው። 6 ደቂቃዎች የጨዋታውን ሁኔታ ቀይረውታል ብሏል። በ6 ደቂቃ ነው እንግዲህ ቼልሲ 2 ጎል የተቆጠረበት። ጨዋታውን በሚገባ ሙሉ ለሙሉ ተቆጣጥረ ነው ነበር። ነገር ግን መሻሻል የምንፈልግ ከሆነ ጨዋታን መቆጣጠር የሚኖርብን ለ90 ደቂቃ ነው የሚል ሐሳብ ነበረ አሰልጣኙ የሰጠው። ኤክሰለንት እግር ኳስ ተጫውተናል። በጣም እጅግ በጣም ጥሩ የሆነ እግር ኳስን ተጫውተናል። ከጨዋታው ስንወጣ 3 ነጥብ ይዘን መውጣት ይጠበቅብን ነበር። ነገር ግን ደግሞ ያንን ማድረግ አልቻልንም። እኛ አሉ ሊያም ሮዚነር ሲናገር የ1 ነጥብ ስጦታን የሰጠናቸው የሚል ሐሳብ ነው የሰጠው። እነዛን የተቆጠሩብንን ጎሎች አቮይድ ማድረግ፣ ኢሊሚኔት ማድረግ፣ ማስወገድ እንችል ነበረ። ያንን ነገር ማድረግ ያልቻልነው በራሳችን ጥፋት ነው የሚል ሐሳብ አሰልጣኙ ሰጥቷል። እንግዲህ ሊድስ ዩናይትድ አሁን ቶተንሃምን ገልብጦ ከቶተንሃም አናት ላይ ተቀምጧል። ሊድስ ዩናይትድ ዘንድሮ በሚገባ ላለመውረድ በሚደረገው እንቅስቃሴ ውስጥ ከፍተኛ የሆነ ትግል እያደረገ የሚገኝ ቡድን መሆኑን በደንብ እየተመለከተን እንገኛለን። አሁን ሊድስ ዩናይትድ 15ኛ ደረጃ ላይ ተቀምጧል። 40 ነጥብ መድረስ ይፈልጋል። 10 ነጥብ ብቻ ነው የቀረው። 30 ነጥቦች ላይ ተቀምጧል። በአንጻሩ ግን ቼልሲ ትላንት ቢያሸንፍ 4ኛ ደረጃ ላይ መቀመጥ የሚችልበትን እድል ነው ያባከነው እና አሰልጣኙ 1 ነጥብ ስጦታ ለሊድስ ዩናይትድ ሰጥተናል ብሎ ተናግሯል ሊያም ሮዚነር። ጨዋታው እንዴት ተመለከታችሁት? ጨዋታው እንዴት ነበር? የቼልሲ ነጥብ መጣል የምርም የሚያስቆጭ ነው ወይ? ለቼልሲ ነጥብ መጣልስ ተጠያቂው ማን ነው? አሰልጣኙ ወይስ ተጫዋቾቹ?
ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቼልሲ እንግዲህ የኤፍኤ ካፕ ጨዋታውን ካከናወነ በኋላ በቀጣዩ ጊዜ ደግሞ ሌላኛውን የፕሪሚየር ሊግ ጨዋታ ከበርንሌ ጋር የሚያከናውን ይሆናል ማለት ነው። የሙሉ 90 ደቂቃ ውጤት ቼልሲ 2 ሊድስ ዩናይትድ 2 ሆኖ በስታንፎርድ ብሪጅ ይህ ጨዋታ ተጠናቋል። ቼልሲ ግን አዲስ አዳጊውን ሊድስ ዩናይትድን ማሸነፍ ሳይችል ይሄ የውድድር ዓመት በፕሪሚየር ሊጉ ያበቃ ሆኗል ማለት ነው። ከዚህ በኋላ አይገናኙም። 2 ጊዜ ተገናኙ። አንድ ጊዜ ሊድስ ዩናይትድ አሸነፈ፣ አንድ ጊዜ ደግሞ አቻ ወጡ ማለት ነው። ስለዚህ ቼልሲ ከሁለቱ ጨዋታዎች ማግኘት ከሚገባው 6 ነጥብ ያገኘው 1 ነጥብ ብቻ ነው። እንደዚህ ደግሞ ነጥቦችን ድሮፕ ስታደርግ መጨረሻ ላይ ያው ዋጋ ትከፍልበታለህ። ያንን ሜዳ ላይ በሚገባ ተመልክተናል።